የኢትዮጵያ ሶስት ዋና ተቋሚ ፓርቲዎች የኦሮሚያ የሽግግር መንግስት መመስረት ተከትሎ ለማበረታታት በኢትዮጵያ በወሰዱት እርምጃ ከፖለቲካ ፓርቲዎቹ ምላሽ ተሰጥቶበታል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩን በመረጃችን ይዘነዋል። በሌላ ዜና በመዲናዋ መሬትን በመውረር የተከናወነ ግንባታ ላይ የከተማ አስተዳደሩ እርምጃ መውሰዱን አስታውቋል። በከተማ አስተዳደሩ የተወሰነው ውሳኔ ምንድነው? በዚህ መረጃ ሰዓት ወደ እናንተ እናደርሳለን። በሌላ መረጃ የፑንትላንድ ፕሬዝዳንት ዴኒ ለአልሸባብና ለአይኤስ መነቃቃት ምንም ትዕግስት እንደማይኖራቸው ገለጹ የሚሉትና ሌሎች አጫጭር ዘገባዎችን ከሀገር ውስጥ ከውጪ በዚህ መረጃ ሰዓት አካተናል። ሰላም ጤና ስጥልኝ። በመላው ዓለም የምትገኙ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ለሰዓቱ ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቀዳሚነት ወደ ያዝንላችሁ ከሀገር ውስጥ ካገኘነው መረጃ ስናልፍ በመዲናዋ መሬትን በመውረር የተከናወነ ግንባታ ላይ እርምጃ እንደተወሰደ ተገለጸ። መሬት ባንክ የገባ መሬትን በመውረር በተከናወነ ግንባታ ላይ እርምጃ መውሰዱን የአዲስ አበባ ከተማ ደንብ ማስከበር ባለስልጣን አስታውቋል። በመሆኑም በአቃቂ ቃሊቲ ክፍለ ከተማ ወረዳ 2 መሬት ባንክ የገባ 1000 ካሬ ሜትር ሁለት ግለሰቦች በህገወጥ መንገድ የ2012 ዓ.ም ካርታ አለን በሚል የግንባታ ፈቃድ በማውጣትና ቦታውን በማጠር ግንባታ ለማከናወን ሲሞክሩ መያዛቸው ተገልጿል። ይሁንና የተከናወነውን ህገወጥ ግንባታ ማፍረሱንም የገለጸው ባለስልጣኑ ጥፋተኞቹ በሊዝ አዋጅ ተጠያቂ ለማድረግ በሂደት ላይ መሆኑን ተጠቁሟል። በህገወጦች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ማስገንዘቡን የባለስልጣኑ መረጃ ያመላክታል። ይህ በእንዲህ እንዳለ የከተማዋ ነዋሪዎች ደንብ የሚተላለፉ ግለሰቦችን በ9995 ነፃ የስልክ መስመር በመደወል ጥቆማ እንዲሰጡ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ጥሪ አቅርበዋል። በመቀጠል ለህወሓት አመራሮች መከፋፈል ምክንያት የሆነው የፕሪቶሪያ ስምምነት እንደሆነ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። አንዳንዴ ሞቅ ሌላ ጊዜ ደግሞ ረገብ እያለ የቀጠለው የህወሓት አመራሮች ሽኩቻ መነሻው በፕሪቶሪያ ስምምነት ላይ የተሳተፈው የአቶ ጌታቸው ረዳ ቡድን ምን ፈጸመና አለመፈጸም እንዳለበት በተገቢ ሁኔታ ሳይደራደር ትዕዛዝ ተቀብሎ በመምጣቱ ምክንያት መሆኑን የህወሓት አንደኛው ክንፍ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ይሁንና ዶክተር ደብረጽዮን ዘኒው ሁማኒታሪያን ከተሰኘው ሚዲያ ጋር በነበራቸው ቆይታው የፕሪቶሪያ ስምምነት አሁን በትግራይ የፖለቲካ ሊቃን መካከል ለሚታየው መቆራቆስ ዋነኛ ምክንያት ነው በማለት ስምምነቱን የክፍፍሉ መነሻ ብለውታል። አቶ ጌታቸው ወደ ደቡብ አፍሪካ ይዘውት የተጓዙት ተደራዳሪ ቡድን በጦርነት ለደቀቀችው ትግራይ ጦርነት ብቻ እንዲያስቆምና ከዚያም ያለፈ ያነሰም ነገር እንዳይፈጽም ነበር ተልዕኮ የተሰጠው ያሉት ዶክተር ደብረጽዮን የክልሉ መንግስት የሚያፈርስ ትዕዛዝ ጭምር ይዘው መጥተዋል በማለት ተደራዳሪ ቡድኑን ኮንኗል። ይሁንና የስምምነቱ ሙሉ ውሎች በፌዴራል መንግስት የተቀረጹ ናቸው። የእኛን ተደራዳሪ ቡድን በቀላሉ ትዕዛዞችን እየተቀበላችሁ እንጂ እየተደራደራችሁ አይደለም ብለን ነግረናቸዋል በማለትም አክሏል። እና አቶ ጌታቸው በፌዴራል መንግስት ግፊት የትግራይን ክልላዊ መንግስት የሚያፈርስ የትግራይ ሰራዊትን በአጭር ጊዜ ሰሌዳ ውስጥ ትጥቅ የሚፈታበት እንዲሁም በአማራ ኃይሎች የተያዙ የትግራይ ክፍሎችን አወዛጋቢ ግዛቶች የሚል ስምምነት ፈርመው መጥተዋል ሲሉም አስረድቷል። ይሁን እንጂ አሁን የፕሪቶሪያ ስምምነት ራሱ መፈጸም አለመቻሉን ገልጸው እሳቸውና ቡድናቸው ስምምነቱ ተፈጻሚ እንዲሆን ቁርጠኛ እንደሆኑ ዶክተር ደብረጽዮን ተናግረዋል። ህወሓት በሰላም ስምምነቱ መሰረት የአማራ ኃይሎችና የኤርትራ ወታደሮች የትግራይ ተዋጊ ኃይል ትጥቅ ከመፍታቱ በፊት መውጣት እንዳለባቸውም ተፈናቃዮች የሚመለሱበትን ምቹ ሁኔታ መፍጠርና ምርጫ የሚደረግበትን አውድ ማመቻቸትን አሁንም እንደሚጠይቅ አስታውሷል። የዶክተር ደብረጽዮን ቡድን የአማራ ኃይሎች እንዲወጡ በፌዴራል መንግስት ላይ ጫና ማድረግ ባለመቻሉ የአቶ ጌታቸው ጊዜያዊ አስተዳደር ተጠያቂ ቢያደርግም ጊዜያዊ አስተዳደሩ በበኩሉ የፕሪቶሪያ ውል በመጣስና ድንበር ማስከበር ባለመቻሉ የፌዴራል መንግስትን ሲወቅስ ይደመጣል። ይሁንና የህወሓት ስራ አስፈጻሚ ኮሚቴ አባልና የዶክተር ደብረጽዮን ቡድን አጋር የሆኑት ዶክተር አብርሃም ተከስተ ጠቅላይ ሚኒስትር አብይ ከፈለጉ በአንድ ጥሪ ጥያቄዎቻቸው መመለስ ይችሉ ነበር በማለት በአማራ ኃይሎች ተይዟል ስለተባሉት አካባቢዎች ተናግረዋል። ይህ በእንዲህ እንዳለ የኢትዮጵያ ብሔራዊ ምርጫ ቦርድ የካቲት 5 ቀን 2017 ዓ.ም ባወጣው መግለጫ ህወሓትን በተመለከተ ስብሰባ ካደረገም በኋላ ጠቅላላ ጉባኤ ለማካሄድ የተሰጠውን የጊዜ ገደብ ባለመጠቀሙ መሰረት ለ3 ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ እግድ ጥሎበታል። ይሁንና ህወሓት የካቲት 11 ቀን 2017 ዓ.ም የተመሰረተበትን 50ኛ ዓመት ማክበሩ ይታወሳል።
በሌላ ዜና የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው ዕለት ስካይዊን ኤሮኖቲክስ የተሰኘ ኢንዱስትሪን አስመርቀዋል። ይህ ኢንዱስትሪ ለሲቪልና ወታደራዊ አገልግሎት የሚውሉ ሰው አልባ አውሮፕላኖችን ወይም ደግሞ ድሮን የሚያመርት እንደሆነም ተናግሯል። ድሮኖቹ መረጃ ለመሰብሰብ፣ ለመከላከል አቅም እንዲሁም ለማጥቃት እንደሚውሉ ጠቅሷል። ከፍተኛ የሴንሰር አቅምና ኤአይ ያላቸው ድሮኖች ናቸው ያሉት ጠቅላይ ሚኒስትሩ አንዳንዶቹ ሱሳይድ፣ አንዳንዶቹ አጥቅተው የሚመለሱ ናቸው ሲሉም አብራርተዋል። ድሮኖቹ ከዚህ ቀደም ከተገዙት የሚለያቸው ነገሮች እንዳሉም ተናግሯል። ከዚህ ቀደም ገዝተን ከታጠቅናቸው የሚለያቸው አንኳር ነገሮች እንዳሉ የጠቆሙት ጠቅላይ ሚኒስትሩ አንዱ ከዚህ ቀደም የምንገዛው ቴስት የሚደረገው ሲሌቭል ላይ ስለሆነ እንደ ኢትዮጵያ ያሉ ከፍተኛ አልቲቲዩድ ላይ ለመብረር ይቸገራሉ። የኛ ዩኤቪ ተሰርተው ቴስት የሚደረጉት ከ2000 በላይ ስለሆነ በከፍተኛ አልቲቲዩድ መብረርስ ስለሚችሉ ዝቅተኛ ቦታ ሲያገኙ የበለጠ ፋይናንሻል ይሆናሉም ብለዋል። ሌላው በኤአይ የታገዙ በመሆናቸው ሪዳንደንት ኮሚኒኬሽን ሲስተም ያላቸው ናቸው። ሳተላይትም ይጠቀማሉ። ከዚህም በተጨማሪም እያንዳንዱ ድሮን አንቲ ድሮን ጃመር አለው፣ የሚወድቁ ጃመር አይደሉም ሲሉ ገልጸዋል። ከውጭ የሚመጡ በኢትዮጵያ አልቲቲዩድ ለመብረር እንደሚቸገሩም ጠቅላይ ሚኒስትሩ አክሏል። ጠቅላይ ሚኒስትሩ አቅም አባዢ አዳዲስ የጦር አቅሞችን በገዛ ገንዘባችን ለመታጠቅ ያደረግነው ሙከራ አልተሳካም ያሉ ሲሆን ድሮን ገዝቶ ለመታጠቅ የምንፈልገው አይነት የምንፈልገው ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። በኋላ ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ለማድረግ ፈተና ነበርም ብሏል። ዛሬ ግን ኤአይ የታገዙ ለማጥቃት የሚውሉ ሱሳይድ ድሮኖች ጭምር በኢትዮጵያ በዚህ ልክ ተመርቶ ማየት ለእንደኛ አይነቱ ህልመኛ ግለሰቦች አስደማሚ ውጤት ነው ሲሉም ተደምጧል። ይሁንና ኢንዱስትሪው ድሮኖችን ከኢትዮጵያ ባሻገር ለውጭ ገበያ ማቅረብ የሚያስችል አቅም አለው ሲሉም ተናግሯል። በመሆኑም ገበያ በስፋት ማፈላለግ አለብን ያሉት ጠቅላይ ሚኒስትሩ በአፍሪካ ገበያ በስፋት እየሸጥን ተጠቃሚው ራሱ ከሚገጥመው ፈተናና ችግር በሚያመጣው ግብዓት መሰረት ማሻሻል ይጠበቅብናልም ብሏል። ይሁን እንጂ የድሮን ቴክኖሎጂ ከአቪዬሽን ጋር የሚያያዝ ቢሆንም በውስጡ ከባድ የሚባሉ ኮምፖነንት አሉት። አንዱ ኤአይ ነው። የስማርት ሴንሰር በሌላ ተቋምም ቢሆን ማምረት ማጠናከር ያስፈልጋል ሲሉም ገልጿል። ከዚህ አሁን ተመረቀ ከተባለው ኢንዱስትሪ በተጨማሪ በአየር ኃይልና በኢንሳ የሚሰሩ ድሮኖች እንዳሉም ተናግሯል። ተቋማቱ እንዲናበቡና እንዲደጋገፉ መወዳደር ባለባቸው ሁኔታም ሊወዳደሩ እንደሚገባም ጠቁመዋል። እርስ በርስ ቴክኖሎጂ መደበቅና መከልከል እንደማይገባ ይልቅም ለምርምር በመስጠት ይበልጥ እያደገ እንዲሄድ ማድረግ ይጠበቃልም ብለዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ ኢንዱስትሪን ባስመረቁበት ወቅት መዘጋጀት ካልቻልን ጦርነት በማንኛውም ጊዜ ሊያጋጥመን ሀገር ሊያፈርስ ይችላል ያሉ ሲሆን ጦርነት ለማስቀረት በቂ ዝግጅት ማድረግ ይገባል፣ ጦርነትን አሳጥሮ ለመጨረስም በቂ ዝግጅት ያስፈልጋል ሲሉም አክለዋል። የኢትዮጵያ 3 ዋና ዋና ተቋሚ ፓርቲዎች የኦሮሚያ የሽግግር መንግስት ፕሮፖዛልን አውግዘዋል። የኦሮሚያ ክልል መመስረትን ለማበረታታት በኢትዮጵያ የተከሰተ ያለውን ችግር ለመጥቀም የጎሳ ኦሮሞ ብሔርተኛ ፓርቲዎች የወሰዱት እርምጃ እንደተጠበቀው በታላላቅ የፖለቲካ ፓርቲዎች ምላሽ ተሰጥቶበታል። ይሁንና 3ቱ ታዋቂ የፖለቲካ ፓርቲዎች የመላው ኢትዮጵያ አንድነት ፓርቲ ወይም ደግሞ መኢአድ፣ እናት ፓርቲ እና ኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ በዚህ ሳምንት የተጀመረውን ተነሳሽነት በማውገዝ የጋራ መግለጫን አውጥቷል። የኦሮሞ ነጻነት ግንባር ወይም ደግሞ ኦነግ እና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኦሮሚያ ክልል የሽግግር መንግስት ለመመስረት ሐሳብ አቅርበዋል። ተቋሚ ፓርቲዎቹ ይህ እርምጃ ኢትዮጵያ ከገባችበት ቀውስ ለመታደግ የትብብር ጥረት በሚያስፈልግበት ወቅት በእሳት ላይ ጋዝ ከማፍሰስ ጋር ተመሳሳይ ነው ሲሉም ይከራከራሉ። ይሁን እንጂ ኦነግና ኦፌኮ እንደ አውሮፓውያን አቆጣጠር ስብሰባው በኦሮሚያ ክልል ሰላምና መረጋጋት እንዲሰፍን ለማድረግ ያለመ ቢሆንም አከራካሪ የክልል ይገባኛል ጥያቄዎችን አስነስቷል። የኦሮሞ ብሔርተኛ ፓርቲዎች አዲስ አበባ፣ መተከል፣ ወሎ፣ ድሬዳዋ፣ ሞያሌና ሐረር ወደ ኦሮሚያ ክልል እንዲካተቱ ተጠይቋል። ይህ የሰላም ቅድመ ሁኔታ በሚመስል መልኩ ነው በአሁኑ ወቅት በኦሮሚያ ፌዴራል መንግስት ጋር እየተዋጋ ያለውና ከሰፊ አፈናና ግድያ ጋር የተያያዘው የኦሮሞ ነጻነት ሰራዊት የተባለውን ታጣቂ ቡድን በክልሉ ጸጥታ ኃይሎች ኦሮሚያን ለመከላከልና ጸጥታን ለማስጠበቅም ተስማምተዋል። 3ቱ ተቋሚ ፓርቲዎች የኦነግና ኦፌኮ እርምጃዎችን በመተቸት አካሄዳቸው ሰላምን ከማረጋገጥ ይልቅ የሀገሪቱ ሁኔታ የበለጠ እንደሚያወሳስበው ገልጿል። በሁሉም ክልሎች ሰላም እስካልተፈጠረ ድረስ ማንም ተነጥሎ ነፃ ሊሆን አይችልም ሲሉ አጽንኦትም ሰጥቷል። የኦሮሞ ፓርቲዎችን ድርጊት አያዊ ነው ሲሉም ገልጿል። የሰላም ጥሪ ቢያደርጉም
በአንድ ጊዜ በአጎራባች ክልሎች ጋር ግጭት እንዲፈጠር እያደረጉ መሆናቸውንም ጠቁመዋል። በተጨማሪም ተቃዋሚ ፓርቲዎቹ ኦነግና ኦፌኮ መላውን የኦሮሚያ ክልል በብቸኝነት እንደሚወክሉ በመገመት በክልሉ ውስጥ ያለውን የድምፅ ብዝሃነት ግምት ውስጥ በማስገባት ተችተዋል። በመላ ሀገሪቱ ሰላምና የሕግ የበላይነት ለማስፈን ሁሉም ኢትዮጵያዊ እንዲተባበር ሶስቱ ፓርቲዎች ጥሪን አቅርበዋል። በመጨረሻም ከውጪ የፑንትላንድ ፕሬዝዳንት ዴኒ ለአልሸባብና ለአይኤስ ዳግም መነቃቃት ምንም ትዕግስት እንደማይኖራቸው አስታውቋል። የፑንትላንድ ፕሬዝዳንት ሳይድ አብዱላሂ ዴኒ በፑንትላንድ በአሶሳ በተካሄደው ህዝባዊ ዝግጅት ላይ ለጸጥታ ኃይሎችና ለአካባቢው መሪዎች ንግግርን አድርጓል። ጋሮዌ የፑንትላንድ ፕሬዝዳንት ሳኢድ አብዱላሂ ዴኒ በጸጥታ ላይ ጠንከር ያለ አቋም እንደሚወስዱ በመግለጽ አስተዳደራቸው በአካባቢው ምንም አይነት ታጣቂ ቡድኖች እንዲያገረሹ እንደማይፈቅዱም አስጠንቅቋል። አልሸባብና አይኤስ ከፑንትላንድ ባሪ ግዛት መባረራቸውን ገልጸው አካባቢው በመንግስት ቁጥጥር ስር እንዲሆን ቁርጠኛ መሆናቸውንም አረጋግጧል። ይሁንና በባሪ ውስጥ ለባህላዊ የሀገር ሽማግሌዎች ንግግር ያደረጉት ዴኒ አልሸባብም ሆነ አይኤስ በቦሳሳኦስ ኦፕሬሽኖችን እንደማይቆጣጠሩም አረጋግጧል። የመንግስት ወታደሮች የታጣቂዎችን ምሽግ በማጽዳት በቀድሞ የግጭት ቀጠናዎች መንገዶችን ለመገንባት ማቀዱንም ጠቁመው የሰራዊቱን እንቅስቃሴና የሲቪል እንቅስቃሴን ለማሻሻል ማቀዱንም አስታውቋል። እኛ ተመልሰን ተቆጣጥረናልና ለደህንነት ምንም አይነት ተጨማሪ ስጋቶችን አንታገስምም ብለዋል። ዴኒ በማከልም ከዚህ ቀደም የወንጀል ጥፋት ለፈጸሙ ግለሰቦች አጠቃላይ ምህረት አውጇል። መንግስታቸው እርቅን ለማስፋፋት እንደሚጥርም ገልጿል። ይሁንና ቆራጥ እርምጃ እንደሚወስድ በመግለጽ ወደ መረጋጋት በሚፈጥሩ እንቅስቃሴዎች ውስጥ በሚሳተፉ ወይም ደግሞ ከአከራካሪ ቡድኖች ጋር ያላቸውን ግንኙነት በሚቀጥሉ ላይ ጠንከር ያለ ማስጠንቀቂያንም ሰጥቷል። በመሆኑም በመንግስት ስም ሙሉ ይቅርታ ሰጥቻለሁ ያሉት ዴኒ ነገር ግን ግልጽ ላደርግ ደህንነትን የሚያፈርሱ ወይም ከአሸባሪዎች ጋር የሚተባበሩ ከባድ መዘዝ ይደርስባቸዋልም ብሏል። የፑንትላንድ ፕሬዝዳንት የባህል የሀገር ሽማግሌዎችን በመግዛት የሚመራ ኦፕሬሽን ሂላክ ክልሉን ለማረጋጋት ለተጫወቱት ሚና አመስግኗል። በሶስተኛ ደረጃ እየተካሄደ ያለው ኦፕሬሽን በፑንትላንድ የሚገኙ የጸጥታ ድሎች ለማጠናከርና አስተዳደርን ለማጠናከር ያለመ መሆኑንም ዴኒ አክለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው ብዬ መራረጥኩላችሁ መረጃዎች እነዚህን ይመስሉ ነበረ። ሌሎች ሀገራዊ ወቅታዊ ታማኝ መረጃዎች አዘረስ ሚዲያ ኒውስን በመከታተል ተጨማሪ መረጃዎችን ማግኘት ትችላላችሁ። ከሰዓታት በኋላ በሌሎች በአዳዲስ መረጃዎች እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።